ጳውሎስ ምን ብሎ የተናገረው? እኛስ የተሰቀለውን ክርስቶስን እንሰብካለን ያለው ተቀብሏል ማለት ነው። ስለዚህ እነሱ የሰበኩልን ምንድነው? የጌታ ኢየሱስ ክርስቶስ መወለድ፣ መሞት፣ መነሳት ማድረግ ነው። ሌሎቹ ደግሞ ምን አሉትኝ? አልሰቀሉትም፣ አልገደሉትም። ስለዚህ ምንድናቸው ማለት ነው? በሐዋርያው ቅዱስ ጳውሎስ አስተምህሮትና በጌታ ኢየሱስ ክርስቶስ አስተምህሮት ሐሰተኞች ነቢያት እንደገና ደግሞ የተረገሙ ነቢያት ናቸው ማለት ነው። ምክንያቱም እነ ሐዋርያው ቅዱስ ጳውሎስ ከሰበኩት ወንጌል ውጭ ስለተናገሩ። ወንጌል ማለት በራሱ በነገራችሁ ላይ የምስራች ማለት ነው። ጌታ ኢየሱስ ክርስቶስ በራሱ ለኛ የምስራቻችን ነው፣ የምስራች ነው ለኛ እረፍታችን፣ ሰላማችን ነው። ምክንያቱም ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ስላለ ጌታ ኢየሱስ ክርስቶስን በራሱ ምን አለ? እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ ተናገረ። የሚገርማችሁ ዓለም የምትሰጠን ሰላም ዛሬ የሰጠች እንደሆነ ነገ ትነሳናለች። አይታችኋል እንግዲህ ሰላም ሚኒስቴር ተብሎ ግን ሰላም የሌለበት ቦታ የምንኖረው አብዛኞቻችን ኢትዮጵያውያንን ጨምሮ አሁን ላይ ያለንበት ማለት ነው። የጌታ ኢየሱስ ክርስቶስ የሚሰጠን ሰላም ግን ዓለም እንደሚሰጠን ወይም ደግሞ የሰላም ሚኒስቴር ተብሎ ዛሬ የተሾሙት እንደሚሰጡን ሰላም አይነት አይደለም። ስለዚህ ምን አለ ጌታ ኢየሱስ ክርስቶስ? ሰላሜን እተውላችኋለሁ፣ እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ያለ አይደለም ብሎ ተናገረ ማለት ነው። ጌታ ኢየሱስ ክርስቶስ ምንድነው ማለት ነው? ሰላማችን። ጌታ ኢየሱስ ክርስቶስ ምንድነው? ጌታችን። ጌታ ኢየሱስ ክርስቶስ ምንድነው? አምላካችን። ጌታ ኢየሱስ ክርስቶስ ምንድነው? ፈራጃችን። ጌታ ኢየሱስ ክርስቶስ ምንድነው? ስጋውን ቆርሶ ደሙን አፍስሶ የዋጀን፣ በወርቅ ደግሞ የዋጀን፣ ለኛ ዋጋ የከፈለልን፣ በእርሱ ቁስል እኛ የተፈወስን። ምክንያቱም በትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ሄዳችሁ ስትመለከቱት በእርሱ ቁስል እኛ ተፈወስን ተብሎ ስለተነገረ አያችሁ። ስለዚህ ሙስሊም ወገኖቻችን እንግዲህ ኢሳ ኢየሱስ ነው ብላችሁ የምትቀበሉ ከሆነ ሰው ሆነ ተወለደ ብለን ስንናገር እንደምትቀበሉት ሁሉ አምላክ ነው ተብሎ ሲነገር መቀበል አለባችሁ። የልዑል እግዚአብሔር ልጅ ተብሎ ሲነገር ደግሞ መቀበል አለባችሁ። ለምን? መጽሐፍ ተወለደ ብሎ ሲነግራችሁ እንደዛ ባለበት አፉ ደግሞ የእግዚአብሔር ልጅ የልዑል እግዚአብሔር ልጅ እንደሆነ እንደሞተ እንዳረገም ደግሞ ይነግራችኋል። ስለዚህ ቁንጽል ሐሳብ ብቻ የቆረጣችሁ የምትቀበሉ ከሆነ እውነት አይደለም ማለት ነው ለእናንተ። ምክንያቱም አንዱን ተቀብላችሁ ቁጥር 31ን ተቀብላችሁ ቁጥር 32ን የማትቀበሉ ከሆነ ታዲያ ምንድነው የሚባለው? ሰውን ከጠሉ ከነምናምኑ ይባላል። እና ካልተቀበላችሁ ከነ ሁሉ አትቀበሉ፣ ከተቀበላችሁ ደግሞ ሁሉን ተቀበሉ። ወንድ ልጅ ትወልጃለሽ ተብሎ የተነገረውን ስትቀበሉ የልዑል እግዚአብሔር ልጅ ይባላል። ያ ወንድ ልጅ ደግሞ ሲላት አልቀበልም ካላችሁ ዋብላችሁ። እንኳን አብራ ደረሰን ፍጹሜ፣ እንኳን አደረሳችሁላችሁ። ዛሬ ከትንሽ ሰዓት እንነጋገር ብዬ ገብቼ ነውና ብዙም አልቆይም። ነገራችን ላይ ትንሽ ናት ያለችኝ፣ 1 ሰዓት ወይም ግማሽ ሰዓት ካሁን በኋላና ትላንትና ነበር እንኳን አደረሳችሁ ልላችሁ ብዬ አሰብኩትኝ፣ ግን አልተመቸኝም። እኔ አልዋሽም በነገርህ ላይ ምክንያቱም ከ10ቱ ትእዛዛት መካከል ዘጸአት 20 ላይ ከተጠቀሰው መካከል በሐሰት አትመስክር የሚል ነው። እኔ ደግሞ የምመሰክረው ምስክርነት የዛሬ 7000 6000 ዓመት የተነገረ ትንቢት ወይም ምስክርነት ነው። እኔ እየመሰከርኩት ያለሁት አንዳችም ከአፌ ምንም አይነት ሐሰት አልተናገርኩም፣ አላወጣሁም። የዛሬ 6000 7000 ዓመት የተነገረ ነገር ነው እየተናገርኩ ያለሁት። ቀጥሎም የዛሬ 2000 ዓመት የተነገረን ነው እየተናገርከኝ። ሐሰት አልተናገርኩም። ሐሰት ተናግሬ ማንን አስደስታለሁ? ግን ደግሞ የሐሰት ንግግር ወደሚለው ከመጣን በእናንተ የሚብስ ይመስለኛል። ለምን አትሉ? ምክንያቱም ጌታ ተወለደ ብሎ ሲል አይ ባሪያ ተወለደ ሲል መጽሐፍትን ሰጪ የሆነ ህግን አውጪ የሆነ አምላክ ተወለደ ብሎ ሲናገር መጽሐፍት ደግሞ እናንተ አይ መጽሐፍ የተሰጠው ብሎ ሲናገር አምላክ ጌታ ተወለደ ብሎ ሲናገር አይ ኧረ ባሪያ ነው ብሎ ሲናገር ታዲያ ከዚህ በላይ ሐሰት አለ እንዴ? የለም። እኔ እንጃ በተመቸኝ ሰዓት ነው የምገባው ሁሌ እንጂ ሰዓትና ጊዜ እንትን ብዬ አልገባም። በዛ ላይ የማናመልከውን አማልክት ታመልካላችሁ እያለ ደግሞ ሲራገም እርግማኑም
ውሸቱ ያለው ከናንተ ዘንድ ነው። በነገራችሁ ላይ አላህ ምን ብሎ ይናገራል መሰላችሁ? ይገርማል እኮ አላህን በብቸኝነት ሊያመልኩ ሲገባቸው መነኮሳቶቻቸውን ሊቃውንቶቻቸውን ቀሳውስትንም ጭምር ማለት ነው ከአላህ ጋር አንድ አድርገው ያዙ። አላህ ያጥፋቸው ይላል። አያችሁ? በእውኑኛ መነኮሳትን እናመልካለን ሰዎች። ሲጀመር አላህ የሚባል አምላክ እኛ እናመልካለን። የታወቀ ነው። ጊዜያዊ 1400 ዓመት የመጣን እየታወቀ ነው። እኛ እናመልከዋለን። እንኳን በክርስቲያን ደረጃ ይቅርና በኢትዮጵያውያን ደረጃ እንኳን መሐመድ ያመጣውን አላህ የምናውቀው አሁን ቅርብ ጊዜ ነው። አሁን ቅርብ ጊዜ አይታወቅም ነበር እኮ በሀገራችን ቀርቶ እንደ ክርስቲያን ደረጃ ነው ያልኳቸው ያለሁት። እንደ ኢትዮጵያውያን እንኳን አናውቀውም ነበር። መቼ ነው የታወቀው? በኢትዮጵያ ከመካ መዲና፣ ከመዲና መካ ነቢያቸው መሐመድን ሲያሳድዱት የራሱ ወገኖች ያን ሄዱ ወደ ሀበሻ ምድር ህዝቦቿ መልካም ሰዎች ናቸው፣ እንግዳ አስተናጋጆች ተቀባዮች ናቸውና ብሎ የሰደዳቸው ዕለት ልጁንና ጥቂት ቤተሰቦችን ሰሃባዎችን የላከ ዕለት ያኔ ነው የምናውቀው እኛ አላህን። ከዛ በፊት ግን አላህ የሚባልን አምላክ ኢትዮጵያ ከጭራሽ አታውቀውም በጭራሽ። ይልቁንም ኢትዮጵያ የምታውቀውን አምላክ ልንገራችሁ፣ እግዚአብሔር አምላካችን። ለዚህ ምስክር አለን በነገራችሁ ላይ እንዲያውም የተመሰከረልን ጭምር ነን እኛ ኢትዮጵያውያን። እግዚአብሔርን በማምለክ ራሱ እግዚአብሔር መስክሮልናል እኮ። የሚገርማችሁ ነብር ዥንጉርጉርነቱን ኢትዮጵያዊ ቀለሙን ይለቃልን ነው የሚለው እግዚአብሔር አምላካችን። እንዴ ቅዱስ ዳዊትም በመዝሙሩ እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። እሱ አይደለም በመጽሐፍ ራስ የመጽሐፍ ራስ በተባለው በመጽሐፍ ቅዱስ በዘፍጥረት ደረጃ እንኳን ስትሄዱ የመጀመሪያ የተጠቀሰችው ኢትዮጵያ ናት። ለምን አትሉ? 4 አፍላጋት የሚባሉ አሉ ወንዞች ማለት ነው። እነ ኤፍራጥስ፣ እነ ጤግሮስ፣ እነ ኤፍሶን እንደገና ደግሞ እነ ጊዮን የተባለችው ማናት? ኢትዮጵያ አባይ ማለት ነው። የጊዮን ወንዝ የተባለው አባይ ነው። እሱ ብቻ አይደለም ኩሽ እያለ ይጠራናል። በነገራችሁ ላይ እኛ ኢትዮጵያውያን ኢትዮጵያ ከመባላችን በፊት አቢሲኒያ የሚባል ነበር አይደል? የኩሽ ምድር ነው የምንባለው። የኩሽ ምድር ታውቃላችሁ? የኩሽ ምድር ደግሞ ከነ የቅዱስ እስቲ አምጡልኝ በውሃ ሊወሰድ ከነበሩት መካከል ነው ቅዱስ ኖህ የቅዱስ ኖህ ልጆች ነበሩት አይደለ? እነ ካም እነ ያፌት ማለት ነው። ከሱ ልጆች ከሆኑት መካከል አንዱ የወረሳት ምድር የኩሽ ምድር ማለት ነው። አስቡት እስቲ። የኩሽ ምድር የምንባለው ደግሞ እኛ። ሌላውን ተውትኝ። ከእግዚአብሔር ነቢያት ጋር እንኳን መውስቦ የፈጠር ነው ወይም ደግሞ የጋብቻ ግንኙነት የፈጠር ነው እኛ ኢትዮጵያውያን ነን፣ ከሌሎች ሀገራት በተለየ። ለምሳሌ ነብዩ እግዚአብሔር ቅዱስ ሙሴ አስቡት። እግዚአብሔር ያመሰገነው ነብይ ቅዱስ ነብዩ እግዚአብሔር ቅዱስ ዳዊት ማነው ሙሴን ከሌሎች ነቢያት ለየት አድርጎ እንደሚወደው ይናገራል። የሚገርማችሁ የሱ ሚስት ደግሞ ማን እንደሆነች ታውቃላችሁ? የነጌርሳም እናት የኢትዮጵያው ልጅ ናት። የሚገርማችሁ እንዲያውም የኦሪት ዘጸአት ምዕራፍ 3ን ጀምራችሁ ስትመለከቱትኝ ሙሴ የአማቱን የዮቶርን በጎች ይጠብቅ ነበር ይላል። ዮቶር ደግሞ ምንድነው? ኢትዮጵያዊ ነው። አያችሁ? የዚህ የዮቶር ልጅ ናት እንግዲህ ሙሴን ያገባችው። አማቱ የተባለው ልጁን ስላገባ ነው። እንግዲህ እኛ ኢትዮጵያውያን በጋብቻ ዝምድና እንኳን ከእስራኤላውያን ጋር ከነቢያቱ ጋር ተዛምደናል፣ ከእግዚአብሔር ነቢያት። እሱን ተውትኝ። በኢትዮጵያ ምድር እስልምና የሚባል ሃይማኖት ከመስፋፋቱ በፊት ክርስትና ነበረ። ህገ ልቦናን ተውት፣ ክርስትና ራሱ ህገ ወንጌል ነበረ። ለዚህም ምስክራችን አሁንም መጽሐፍ ነው። በዚህ በሐዋርያት ሥራ ምዕራፍ 8 ቁጥር 28 ላይ ሄዳችሁ ስትመለከቱትኝ ስለ ኢትዮጵያዊ ጃንደረባ ይናገራል። አባቶቻችን መተርጉማኑ ምን ብለውታል? የሱን ስም ስለደረሱበት ባኮስ ይባላል። የህንደኬ
ጅዶር ምንድነው የሚባለው በእናታቸው ጅሮንድ የነበረ ሰው ማለት ነው። በመንግስቷ አዛዥ ቆራጭ ፈላጭ የነበረ ሰው ኢትዮጵያዊው ጃንደረባ ተብሎ ይነገራል። ስለዚህ ስለ ኢትዮጵያ ጃንደረባ ታሪክ ይተርካል። ክፍሉን ሄዳችሁ ተመልከቱት። እኔ ከዚህ በፊት ብዙ ጊዜ ገብቼ ስላነበብኩትኝ ልንገራችሁ በቃሌ ማለት ነው። ምክንያቱም እኔ ብዙ ጊዜ ሹምሽ በቃ ቅዱስ እቱዬ እንዴት ነሽልኝ? ይህ ኢትዮጵያዊው ታሪኩ እንደዚህ ነው። ኢትዮጵያ ጃንደረባ የሷ የህንደኬ ሹም አዛዥ የነበረ ሰው ታላቅ ሰው ነው። እንግዲህ በሰረገላ ተጭኖ ወደ ኢየሩሳሌም ይሄዳል። ለምን አትሉ? ምክንያቱም ኢትዮጵያውያን ለአምልኮተ እግዚአብሔር ወደ እስራኤል ይሄዱ ነበርና። እንግዲህ እስራኤል ጋራ ምን ያህል ቁርኝነት እንደነበራት ኢትዮጵያን የምታዩት ከዚህ ነው። አያችሁ? በሚሄድ ሰዓት ግን ሂዶ አምልኮቱን ፈጽሞ ሲመለስ የማንን መጽሐፍ ያነበበ እንደመጣ ታውቃላችሁ? የነብይ እግዚአብሔር ቅዱስ ኢሳያስ። ነብይ እግዚአብሔር ቅዱስ ኢሳያስ መቼ የነበረ ነው? ጌታ ኢየሱስ ክርስቶስ ከመወለዱ ከ700 ዓመታት በፊት የነበረ ነው። እንግዲህ አስቡት። መጽሐፍቱ ግን ኢትዮጵያውያን ዘንድ ጋር አለ ማለት ነው። ቀድሞ መጽሐፍት ከመሰጠቱ በፊት የትንቢት መጽሐፍት ማለት ነው። እነዚህ የህግ መጽሐፍት የምንላቸው የሙሴ መጽሐፍት ከመምጣታቸው በፊት በህገ ልቦና ትኖር ነበር። ምክንያቱም 3 ህጎች ነው የነበሩት፣ ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል። ስለዚህ ኢትዮጵያ በህገ ልቦናም ጭምር ነበር እግዚአብሔርን ታመልክ የነበረው ህገ ወንጌል ከመምጣቱ በፊት። ምክንያቱም እንግዲህ ሙሴ የኢትዮጵያዊቷን ሴት ካገባ፣ ስለዚህ ኢትዮጵያውያን ከነ ሙሴ ከእስራኤላውያን ጋራ ዝምድና ነበራት ወይም በአምልኮት ዝምድና ነበራቸው ማለት ነው። ምክንያቱም አንድ እስራኤላዊ ወይም ደግሞ አንድ ነብይን ያህል እግዚአብሔርን የማያመልክ ሰው አያገባም መቼስ አይደለ? እግዚአብሔርን ከማያመልኩ ጋራ ሲጋቡ እግዚአብሔር አምላካችን ይቀስፋቸው ነበር። ምክንያቱም ሌሎቹ ጣዖት አምልኮ ስላላቸው ወደ እነሱ ስለሚስቧቸው ማለት ነው። ስለዚህ ኢትዮጵያ በህገ ልቦና ነበረች ማለት ነው። ምንድነው በቂታ እናንተ እነዚህ እርጉሞች እየረገሙን ነው እንዴ? ያላ ልጆች አይደሉ? ስለኔ ፊልም ማየት ታውቃቸዋለህ ሲጀመር። ስለዚህ ኢትዮጵያ በምን ነበረች ማለት ነው? በህገ ልቦና ነበረች። ቀጥላ ደግሞ ህገ ኦሪትን የቅዱስ ሙሴን ተቀበለች ማለት ነው። ምክንያቱም ዮቶር የቅዱስ ሙሴ አማት ሙሴን ምን ይለው ነበረ? ያግዘው ይመክረው ነበር። እንዲያውም እስራኤልን ይዞ ከወጣ በኋላ ወደ ምንድነው የሚባሉት ከፈርዖን እጅ ካወጣቸው በኋላ ዮቶር የዚች የሙሴ አማት ምን ብሎ ነበረ? ልምከርህ ብሎት ነበረ። ምን ብሎ ነው የመከረው መሰላችሁ? ህዝቡ እየበረቱ መጡና የሚመራቸው ያስፈልግ ነበረ። ምን አለው ቅዱስ ሙሴ? አንተ ይህ ሁሉ ህዝብ ብቻህን አይሆንልህም። ስለዚህ ሹማምንቶችን ሹም፣ የሚረዱህን ሹማምንቶች ሹም ብሎታልና በዚህ ምክንያት የሱን የዮቶርን ያማቱን ሰምቶ እንደ ሾምም ደግሞ ይነገራል። እንግዲህ በተለይም ዘጸአትን በደንብ አድርጋችሁ ስታነቡት ማለት ነው። እንቀጥልና ኢትዮጵያ እንግዲህ በምን ትኖር ነበረ ማለት ነው? በህገ ልቦና፣ ቀጥላ በህገ ኦሪት፣ ቀጥላ በህገ ወንጌል። ይህንንም ጃንደረባው ቅዱስ ባኮስ ነው የምንወስደው። ቅዱስ ባኮስ እንዳልኳችሁ በሐዋርያት ሥራ ምዕራፍ 8 ቁጥር 28 ጀምራችሁ ስትመለከቱ 26 ተመልከቱ፣ 28 ጀምራችሁ ስትመለከቱ በዋናነት ታገኙታላችሁ ታሪኩን። ወደ ኢየሩሳሌም ሄደ። ሲመለስ የነብይ እግዚአብሔር የቅዱስ ዳዊትን ማነው የቅዱስ ኢሳያስን ትንቢት እያነበበ ነው የመጣ መጽሐፍ ነው። በትንቢተ ኢሳያስ ምዕራፍ 53 ላይ ያለውን ማለት ነው። በሸላቾቹ ፊት ዝም እንደሚል የበግ ጥቦት ለመታረድ ማለት ነው። ዝም እንደሚል የበግ ጥቦት አፉን አልከፈተም፣ አንዳችም አልተናገረም ተብሎ ተነገረለትም። እሱን ነበር እያነበበ የመጣው። ከዛ ምንድነው የሚለው? መንፈስ ይላል ፊልጶስን ወደ ጋዛ ሂድ ውረድ አለው። ወደ ጋዛ ወደምትገኘው ምድረ በዳ ወሰደው፣ ሂድ አለው፣ ወሰደው ይላል። ከወሰደ በኋላ በሰረገላ ላይ ያለውን የህንደኬን ሹም አዛዥ የነበረውን ሰውዬ ጠጋልና
በውኑ የምታነበውን ታስተውለዋለህን ብለው ጠየቀው። እሱ ደግሞ ምን አለ? የሚነግረኝ ሳይኖር ወይም የሚያስተምረኝ ሳይኖር ማለት ነው እንዴት ማወቅ እችላለሁ አለ። የሚገርማችሁ እኛ ከኢትዮጵያዊ ጃንደረባ ምንም ማለት ነገር እንዴት አትሉ? መጽሐፍትን ራሳችን መተርጎም እንደማንችል ራሳችን ባስፈለገን ነገር መውሰድ ስለማንችል አያችሁ። ስለዚህ ምን አለ? የሚነግረኝ ሳይኖር ወይም የሚመራኝ የሚያስተምረኝ ሳይኖር እንዴት ላውቅ እችላለሁ አለ ማለት ነው። ተመለከታችሁ? የሐዋርያት ሥራ ምዕራፍ 8 ቁጥር 28 ጀምሮ የሚገርማችሁ ቁርአን የሚባል መጽሐፍ አለኝ ብሎ የሚል ተረት ካለ መሳቂያ ናቸው በነገሩ ላይ እንዴ። ከቁርአን በላይ መቼስ ተረት ስለሌለ ማለት ነው። ከዛ ምን አለው? ቅዱስ ባኮስ እባክህን ወደ ሰረገላው ውጣ፣ ስለዚህም ደግሞ አስረዳኝ አለው ማለት ነው። ለመነው ቅዱስ ፊልጶስን። ፊልጶስም ወደዛ ወዳለበትኝ ይህ ቅዱስ ሰው ባኮስ ወዳለበት ወደ ሰረገላ ወጣና ኢየሱስ ክርስቶስ ከተወለደ ጀምሮ እስከ እርገቱ ያለውን ተረከለት ነው የሚለው። ባኮስ ስለ ጌታ ስለ ኢየሱስ ክርስቶስ በነቢያቱ እንደተነገረ ያውቃል። ግን ደግሞ ትንቢተ ኢሳይያስ ምዕራፍ 53 ስለ ጌታ ስለ ኢየሱስ ክርስቶስ መሆኑን ትንቢቱን አላወቀም ነበረ። ስለዚህ ከውልደቱ ጀምሮ እስከ እርገቱ በሙሉ ያለውን ተረከለት ይላል ቅዱስ ባኮስን። እየሄዱ እያለ ግን ምንድነው የሚለው? እንሆ ውሃ እንዳልጠመቅ የሚያግደኝ ነገር ምንድነው አለ ማለት ነው። አያችሁ፣ በአንዱ በእግዚአብሔር ልጅ ካመንክ የሚከለክልህ የሚያግድህ ነገር የለም ማለት ነው። እንሆ አምናለሁ አለ እሱ። ጌታ ክርስቶስ ወልደ እግዚአብሔር እግዚአብሔር መሆኑን አምናለሁ አለ። መጀመሪያ እንሆ ውሃ እንዳልጠመቅ የሚያግደኝ ነገር ምንድነው ያለው። ስለዚህ አምናለሁ ሲለው ምን አደረገው ቅዱስ ፊልጶስ? አጠመቀው። ከዛ በኋላ ግን ያ የወሰደው ወደ ጋዛ ያወረደው መንፈስ ሰወረው። ፊልጶስም ከዛን ጊዜና ሰዓት ጀምሮ አላየውም ይላል ባኮስ ለፊልጶስ ማለት ነው። ከዛ ተመለሰና ወይም ከኢየሩሳሌም እንበለውና ተመለሰና ምን አደረገ? መጀመሪያ በህንደኬ ግዛት የነበሩትን በሙሉ አሳመነ፣ በወንጌል አሳመነ። ቀጠለና ደግሞ መዳረሻውን ህንድ አደረገ። ከህንድ ነው እንግዲህ ህይወቱ ልታልፍ የቻለችው ወይም በክብር ሊያርፍ የቻለው ማለት ነው። ዮሐንስ እሺ ስለ አምስቱ ዓለማት ነው። እዛው ላይ እኮ እንትን ብዬ ነበር። የሚገርማችሁ ነብየ እግዚአብሔር ቅዱስ ሄኖክ ነው። 5 ዓለማት ብቻ አይደሉም ያሉትኝ 20 ዓለማት ናቸው ብያለሁ። ምክንያቱም እግዚአብሔር አምላካችን የፈጠራቸው 22 ስነ ፍጥረታት ስለሆኑ ከ22 ስነ ፍጥረታት ለአንክሮ ተዘክሮ እንደገና ደግሞ ለምግብነት የፈጠራቸው አሉ። ከነዛ መካከል እንግዲህ ምንድናቸው? 20 ዓለማት ናቸው። ምክንያቱም 22 ስነ ፍጥረት ከሆኑ መላእክትንና ሰውን ጨምሮ ስላለ ሰውና መላእክት እንግዲህ ዓለም አይባሉ። ስለዚህ ምን አለ ማለት ነው? 20 ዓለማት አሉ። ይህንንም ቅዱስ ሄኖክ ነው። ሄኖክ ማለት እንግዲህ የአዳም 7ኛ ትውልድ የሆነ ማቴዎስም ስለተናገረለት ማለት ነው። የአዳም 7ኛ ትውልድ የሆነ ነብይ ነው። ሄኖክ በመንፈስ ቅዱስ ተነድቶ በራእይ ዓለማትን በሙሉ አሳይቶታል እግዚአብሔር አምላካችን። እሱን ተው ከምድር በታች ያሉትን ፍጥረታት እንኳን ራሱ አሳይቶታል። ለምሳሌ እኛ እንደዚህ ስናየው ምድር ብቻ ያለች ነው የሚመስለን አይደለም። ከምድር በታች ውሃ አለ፣ በርባኖስ የሚባል አለ፣ ኩሬ ምናምን ብዙ ነው ያለው ከምድር በታች እንኳን ያሉት ማለት ነው። እነዚህም በሙሉ ሳይቀር ነው ያሳየው እግዚአብሔር አምላካችን። መጽሐፈ አክሲማሮስ የተባለ መጽሐፍ ካገኛችሁት አንብቡት በደንብ አድርጋችሁ። እዛ ላይ ቅዱስ ነብይ እግዚአብሔር ቅዱስ ሄኖክ የተናገራቸውን በሙሉ ታገኙታላችሁ። እሱ ብቻ አይደለም፣ መምህር ሄኖክ የሚባሉ አሉና 20 ዓለማት የሚል መጽሐፍ አላቸው። እሱንም ካገኛችሁ ፈልጋችሁ አንብቡት። ከነዚህ 20 ዓለማት ከሚባሉት 5 ዓለማት ምድር እንደሆነ ይናገራል ማለት ነው። ምንድነው ስለ ብሔረ ብፁዓን ቅሬታ ያለ? እስቲ ንገረኝ። እንግዲህ ነብይ እግዚአብሔር ቅዱስ ሄኖክ ከነገረን መጽሐፍቱ ከነገረን ላንተ ቅር የሚልህ ምንድነው? ቤተክርስቲያናችን የተቀበለችውን ነገር አንተ ምን ቅር አሰኘ? አይ ባላለኝ ይቅርታ አብርሃም ወንድሜ
የላምበረት አብዱር ተረት ተረት ይለናል። እንኳን እሱን ምድርን የተሸከመችው አሳናት ሲለን እንኳን ተረት ተረት አላልንም። አብዱል አዎ ይዋለዳሉ። ምንድነው እሱ የሚያሳፍረው ታዲያ? በብሔረ ብፁዓን ይዋለዳሉ። ብሔረ ሕያዋን ሳይሆን በብሔረ ብፁዓን ይዋለዳሉ። ምንድነው ታዲያ? ብሔረ ብፁዓን ይዋለዳሉ። እየጠቀስኩ እኮ ነው ያለሁትኝ ዮሐንስ እንዴ። መጽሐፈ አክሲማሮስ የሚባለው መጽሐፍ ካገኘው እሰይ፣ ወይም ደግሞ ኢኦቲሲ ላይብረሪ ብላችሁ በዚህ በቴሌግራም ላይ ሰርች አድርጉትኝና እዛ ላይ ታገኙታላችሁ። መጽሐፍ አክሲማሮስን ማለት ነው። በመጽሐፉ ካገኛችሁ ትሰየው፣ ካልሆነ በፒዲኤፍ እዛ ላይ ስላለላችሁ ማለት ነው። ስለ ስነ ፍጥረት በሙሉ ይናገራል። ያነ እሱ የተናገራቸውን ጨምሮ ማለት ነው። አይ ካልክ ደግሞ እንደ ቀላል ማግኘት እችላለሁ የምትለው መጽሐፍ ካለ መምህር ሄኖክ የተባሉ መምህር 20 ዓለማት ብለው የጻፉትኝ እዛ ውስጥ የዘረዘራቸው መጽሐፍ አለ። እሱ ጋር ደግሞ ታገኛለህ እያልኩ እንግዲህ ከዚህ በላይ እንግዲህ መጽሐፉን አንጥቼ እንካንብብ አልልህም። አላገኝ ነገር እስኪ ኮፒ ሊንክ አድርጉ። ይሄው እየቆጠረ ነው፣ ሊያስወጣን ነው። ሰዎቹ ስራቸውን እየሰሩ ነው። እኛ ግን እየሰማንም ዝም ብለን ተኝተናል አይደል? አንድ ግማሽ ሰዓት አለን። እስከዛ ድረስ ትንሽ ትልበላችሁ። በጌታ በኢየሱስ ክርስቶስ ዙሪያ ጥያቄ ያላችሁ ካላችሁ ግቡ፣ መጠየቅ ትችላላችሁ። ግማሽ ደቂቃ ላይ ልስጣችሁ። ነይ ወይና አላህ አንድ ነውና እስቲ አንድነቱን ታሳየናለህ። አላህ በምን እንደሆነ አንድ የሆነው ታስረዳናለህ። ከስም ተነስቼ ነው እንደዛ ያልኩት። እንግዲህ ይቅርታ ኔትወርክ ላይ አስገባቸው አልቻለም። እባካችሁ ምን ላድርገው? ቤዛ ኩሉ ዓለም ዮም ተወልደ፣ ቤዛ ኩሉ ዓለም ዮም ተወልደ። ሰላም እንዴት ነሽ? ወይም እንዴት ነህ? አትሰማም? ይቀርታ። ሰላም 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 ወታችን ሰላም ነሽ? እግዚአብሔር ይመስገን። እንዴት ነህ? አይሰማህም? ወንድም ይሰማሃል? የሆነ ቪዲዮ ሰርተሽ ያን ቪዲዮ አይቼ ይሰማኛል። ቪዲዮ ሰርተሽ እያየው ነበርና ምንድነው ቪዲዮ? እየሰማሁሽ ነው። እስኪ አስታውሰኝ። ይመስለኛል እየዘገየ ነው የሚደርስ። አዎ ሸበካ ደካማ ስለሆነ ነው። የሆነ ምን ነበር ቪዲዮ? እስኪ አስታውሰኝ። እንግዲህ ብዙ ቪዲዮ ስለምሰራ አላስታውሰውም። የትኛው ቪዲዮ ነው? አይ ክርስቲያኖች ናቸው በኢትዮጵያ ጦርነት ውስጥ የሚገኙት የሚል የቃል ምስክርነት እየሰጠሽ ያለ የሰማሁት ነውና ቅሬታ ምንድነው ታዲያ? ከዛ እውነት እኮ ነው የተናገርኩት። በኢትዮጵያ ላይ እስካሁን ድረስ ጦርነት ላይ ንጉቡ እሺ፣ ኃይለ ሚካኤልሽ የኔ ኔትወርክ ትንሽ እንትን ስለሆነ በቃ ቶሎ አያስገባም እና እኔ ምን ላድርግ በቃችሁ። ሰላም ነው ዲያቆን፣ እንኳን ደህና መጡ። በአብ ስም በወልድ ስም በመንፈስ ቅዱስ ስም
በስላሴ ስም ሁላችሁም እህቶችም ታላችሁ ወንድሞቼ በስላሴ ስም ሁላችሁም እንደምን ዋላችሁ ብያለሁ። ሰላም ዋላችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት አሉ? እግዚአብሔር ይመስገን። እንዴት ዋሉ? እንኳን አደረሰዎት። አሜን አሜን። ሰላም ዋላችሁ? ሁላችሁም እንዴት ዋላችሁ? ደህና ዋላችሁ? እግዚአብሔር ይመስገን። ክብር ይስፋ ለመድኃኔዓለም። በዓል እንዴት አለፈ? ስገባ ነው የመጣሁት። ቤት ነው የሚገኘው። ሰሜን ምዕራብ ደቡብ ላይ ናቸው። ብሔረ ብፁዓን በደቡብ ያን ሕያዋን በሰሜን ሁሎችም ያው በዳግም ምጽአት ይጠፋሉ። በአጋጣሚ ቦታውም ይጠፋል። እንኳን እነሱ የመላእክት ከተሞችም ይጠፋሉ እና ሌላ ጥያቄ ነው የምመልሰውም የለኝም። መልስ ጥያቄ የምትፈልጉ ቤተ ጉባኤ ኑ። ሌላ መልስ የለኝም። እኔ ለሰላምታ ነው የገባው። አንድ ሙስሊም እንዴት ነው ቤተ ጉባኤ ሊመጣ የሚችለው? ይመጣሉ ብለው ነው? ይመጣል እንጂ በሶሻል ሚዲያ አጋጣሚ የሰው ልጅ አይስተካከልም። በነገራችን ላይ ያወቀ ይመስላል እንጂ ተማመኑ ነው የሚበዛ፣ እንደኔ ማለት ነው። ኢንዲቪጁዋሊ ቢመጡ በጣም ደስ ይላል። ግን ቤተ ጉባኤ ድረስ ሙስሊም ቀርቶ ሙስሊሞች እና ክርስቲያኖች እንኳን አብዛኞቻችን ቤተ ጉባኤ አንገኝም። ዛሬ ላይ ቤተ ስልክ ሲስፋፋ ያው ኢአማንያን በዙ። በፊት ሰዓት ቤተ ጉባኤ ላይ ሄደው ግን አንድ ቀን እንኳን የተማሩት እውቀት ስነ ምግባር ገዝተውበት የስሙ ቀዳሽ የመንግስት ወራሽ ይሆናሉ እና ይሄዳሉ እንጂ አልፎም ደግሞ መጽሐፍ ይሄ አለው አባቶቻችን ያስቀመጡ መጽሐፍ ላይ ያለ መጽሐፍ አጋጣሚ አምነው ሲቀበሉ እንጂ ይሄ እንደዚህ ቢሆን እንደዚህ ተብሎ እንደማተስ ወይንም እንደ ፊዚክስ የሚከድበት አይደለም። ሃይማኖት ማመንም ስላለ መቀበልም ስላለ አሁን ላይ ለሃይማኖት እንደውም እንቅፋት ለኛ በተለይ ክርስቲያን ላይ ለሶሻል ሚዲያ የዘመናዊነት ሃይማኖታችንን ይነካዋል፣ እየነካውም ነው። ቦታ አለው ከማንም በላይ እውነታ ነው። እውነታ ነው ሆኖ ሳለ ግን ደግሞ የሶሻል ሚዲያ አንዳንዴ መልስ አላት የራሷን ችላ፣ ሊቃውንትም አላት። እኛ ምንም አይደለንም፣ ከምንም አይደለንም። ግን ከኛም በላይ አሉ አባቶችም ብዙ አሉ እውቀት ያላቸው ሰዎች። በአጋጣሚ እንደኔ ያለው ደካማው ነው እንጂ እኔ ቢጤ የሚወጣ ሶሻል ሚዲያ ላይ አይገቡም። ብዙ አባቶች ንጽህናቸውን እውቀታቸውን ጠብቀው በገዳማት በጉባኤ አሉና እኔ እንደዚህ ምለው የለኝም። ቤተ ጉባኤ ኑ። ለማመንም ለመጠየቅም የምታስቡ ቤተ ክርስቲያን መልስ አላት፣ ራሷን ችላ መልስ ትሰጣለች። ያ የሚሆነው ደግሞ ቴክኖሎጂ አይደለም። በቤተ ክርስቲያን ሄዶ ዛሬ ላይ ቤተ ክርስቲያን በየአቅጣጫው አለች። ኢትዮጵያ ላይ ከሆነም ደግሞ በውጭ ዓለም ካላችሁም ደግሞ እንግዲህ ትልልቅ አባቶች አሉ። ይችላል። ቤተ ክርስቲያን ሁሉንም ትቀበላለች፣ ሁሉንም ትወዳለች፣ ኃጢአትን ትጠላለች። ሁሉንም ሙስሊም የሚሆን ጴንጤ የሚሆን ካቶሊክ ሌላ ሃይማኖትም ቢሆን የስላሴን ገጽ የያዘ ነው። ግን ካለማወቅ ደግሞ ወኮነ ከመንሳ የሚለውን ቃል ይዞ በሌላ መንገድ ይሄዳል። ትቀበላለች፣ ማንኛውንም ሰው ትቀበላለች። ከፍ ዝቅ አድርጋ አታይም። ከኃጢአቱ ያን በንስሐ ታጥበዋለች፣ እውነተኛ ሰውም ታደርገዋለች።
ልክ ቤተክርስቲያን የበሽተኞች ቤት እንጂ ፍርድ ቤት አይደለችም ያለው ማን ነበረ? ዲያቆን እኔ ጥያቄ ነው ያላውቅም። እኔ ደካማ ነኝ፣ ከሁሉም ነፃ ነኝ። እንዴ ቆቀል ይተው እንጂ እርሶ በትህትና እኛ እንዳንማር እየፈለኩ ነው። ቢያስተምሩን ደስ በጣም ነው ይለኛል። ቆንጆ፣ ደስ ይላል። ተከታተሉ፣ ደስ ይላል። የክርስቲያን መልስ ሲመልስ መልስ አለው፣ መልስ አላት። የክርስቲያን መልስ አያልቅም። ሳትቀየሙ በመቀየም አይደለም፣ ሃይማኖት እየተቀያየሙ እየተነቃቀፉ አይደለም። ማንኛውም ሃይማኖትም አይነቀፍም። በመነቃቀፍ የሚያስኬድ አይደለም። እንደ ስጋዊ እንኳን የኛ ሃይማኖት በስጋዊም መነቀፍም የለም እና ሳትነቃቀፉ አንቺ እንደዚህ አለ ሶሻል ሚዲያ አንዳንዴ እኔ እንጃ እንዴ ጨዋታም እንደዛ አለ። እንደዛ የሚወስዱ አሉ ሆን ብለው እና ያን ሳይሆን አላማ ያለው ሰው ካለ ስንት ጊዜ ያደረጉ ቲክቶክ ላይ ዲያቆን ስንት ጊዜ ያደረጉ ቲክቶክ ላይ እኔ ቲክቶክ ላይቭ ዛሬ ሁለተኛ ቀኔ ነው ከገባሁ። አልገባም ገብቼም አላውቅም። ከፍቼዋለሁ ቆይቷል። ከተከፈተ ቆይቷል። ያ እኮ ሶሻል ሚዲያ እኮ እኔ እጠቀማለሁ። በአጋጣሚ ኢሞ ላይም አንዳንድ ጉባኤ አስተምራለሁ። ጉባኤ አለኝ አስተምራለሁ ራሱን ችሎ በኢሞ እና በቴሌግራም። ቲክቶክ ግን አልገባም። እነዛም በስነ ስርዓቱ ነው እንጂ እንደዚህ አንዱ በማንኛውም ሰዓት ላይ ተገብቶ ተወጥቶ አይ ታች ነው ይቅርታ። እና ታዲያ ቲክቶክ ላይ የሚሆነውን ነገር እያዩ ነው ግን አይደለ ዲያቆን? እኔ እንደዛ ያስፈልገን ሲጀመር እንደው ቤተክርስቲያን እኮ እንደው የእግዚአብሔር ቃል በማንኛውም ቃል የሚበተን አይደለም። የራሱ የሆነ ዋቀብ ህግ አለው፣ ስርዓት አለው። ለመንፈሳዊ ለመልካምነትም ቢሆን ጊዜ ቦታ አለው፣ ሰዓትም አለው። እንደው ዝም ብሎ ምንም ሳያውቁ ተነስቶ እገፋለሁ እሳደባለሁ ቢሉ መቅሰፍትም አለ። የኛ አምላክ መሐሪ ሆኖ ሳለ ደግሞ በእጁ ሰይፍም አለና እንደዛም አለና እንደኔ ቲክቶክ ላይ ትንሽ ሳይድ ኢፌክት አለው። ያለ ይሄ አይዟችሁ ደስ ይላል። እኔ የምለው የለኝም። አይዟችሁ ደግሞ ስለጋበዛችሁ ደስ ብሎኛል። የምለው የለኝም ሌላ። እሺ በነገሮት ላይ ቀደም እየጻፉትን አይቼው ነበርና አሁን እኔ እዚህ ጋር እያስተማርኩም አይደለም ዲያቆን፣ ግን በተለይም እስኪ ጥቂት ልንገራችሁና በእስልምናውና በክርስትናው ዙሪያ ነው የምሰራው በቻልኩት መጠን ማለት ነው። እሱም ንጽጽር ነው። በነገራችሁ ላይ ንጽጽሩ ዓለም ደግሞ ቀድሞ የነበረ አባቶችን በ225ም ጀምሮ በሐዋርያትም ዘመን ጀምሮ የነበረ ነገር ነው ይሄ ይመስለኛል። እናም ለምንጠየቀው ጥያቄ ነው እንጂ መልስ እየሰጠን ያለ ነው ማስተማርም አይደለም። ምክንያቱም እንግዲህ ወንበር ዘርግታ መጽሐፍ ዘርግታ ማስተማርን አልተፈቀደ። እሱም በአውደ ምህረት ላይ አሁንም እኔም እዚህ ብዙ ጊዜ እናገራለሁኝ ማስተማሪም አይደለም። ምንድነው የተማርነውን ማካፈል መምህራኖች እንዲህ አስተምረውናል ብለን አንዳንድ መጽሐፍትንም ያገኘናቸውን እንደዛ እኛ ተምረን እንትን ያላቸውን ከመምህራን ምንማራቸው ማካፈል፣ ቀጥሎም ደግሞ መጽሐፍም ይደግፈናል ይመስለናል። ለተጠይቃችሁት ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ብሎናል መሰለኝ ቅዱስ ጴጥሮስ። ምናልባት ካሳሳትኩ ነው ክርስቶስ ስለማላክ። ስለዚህ ለሚጠይቁን ጥያቄዎች ነው እንጂ መልስ ለመስጠት ነው ሞከርን ያለ ነው ማስተማርም አይደለም። ምክንያቱም የሚፈቀድልኝና የማይፈቀድ እሱ ራሱን ችሎ አለው። አሁን ሴት ልጅ ወንጌልን የሰበኩ ሴቶች አሉ። በነገራችን ላይ አዲስ ኪዳን ወንጌልን የሰበኩ ቅዱሳን አንስቶች ናቸው። ጌታችን ተነስተዋል ብለው ወንጌልን ለመጀመሪያ ጊዜ ያበሰሩ ለዓለም እነሱ ናቸው። ግን እንደ መጻሕፍት ሴት ልጅ በአደባባይ ወጣ አንደበቷን ትክፈት መጽሐፍ እንደ ሃይማኖት አያዝዝም። ያው የጊዜው መቼም እንደው ይሄ ነው አይደለም። እኔ አንደበት የለኝም። ለማንኛውም መልካም ነው፣ ደስ ይላል።
እኛ ራሱ ደስ ይለናል፣ ግን እናንተ ዝም ስትሉ እኛ መናገር ጀመርን ይመስለኛል። ምክንያቱም አሁን በቤተ ክርስቲያን በብዛት ካዩ ስለሌላ ሃይማኖቶች እንደዚህ እንትን ሲባል ሰምተን አናውቅም። እኔ ለራሴ አላውቅም። አሁን ነው እንዲያውም በገዛ ሶሻል ሚዲያው ላይ እንትን እየተባለ ነው። ወንጌል እየተፈተፈተ ነው። መክሊት ሁሌም በእግዚአብሔር ቃል እንደበደባለን ለውጥ የለም እንጂ ዛሬ ሁሉም አዋቂ ነው። ባወቀው ግን በውስጥ የፈጸመ የለም። ለዛም ነው ክፉ ዘመን ይሆን። ለዛም ነው መናፍቃን ይበዙ። ፊት እኮ ሰባኪያን ሲሰብኩ በሱባኤ መክሊት ብሎ ሳይሆን ሰው ገንዘብ ነው ሰው እናን ፈልገው ተሰምተው ቃላቸው ይሰማል። ዛሬ አንድ ካህን ተሰምቶ ይሰማል። እንደፊት ግን ቢገዝተው ይገዘታል፣ ይቆማል ስልጣኑ አሁንም አለ። ግን ደግሞ አውቆ ሰው ውስጡ ባዶ ነው፣ ታኬላ ነው። እኔ በመሀል የምገባው የለኝም፣ አቅም የለኝም። ደስ ይላል። ለማንኛውም እንደዚህ ሰው ሆኖ መሰባሰብ ይሄ ዋጋ ይሰጣል። ስብና ሰው ከምንም በላይ ስለሚበልጥ አንድነት መልካም ነው። አንድነት ዋጋ አለው እንጂ በአደባባይ ሆነም በማንኛውም ቦታ ላይ ሴት ልጅ ወንድ እያለ ሴት ልጅ ፈጽሞ አያዝዝም። ይሄ የጊዜው እንትን ማለት ነው እንጂ እንደ መጻሕፍት አንድምታ ላይ ጳውሎስ ላይ ማስቀምጧል። እንደው አያዝዝምና እንፈልጋለን ግን አይመጡም። ለምን ታዲያ መምህራን መጥተው ካላስተማሩ? የሚገርሙት እኔ በግልጽ ስነግሮት ለሌሎች ሃይማኖቶች አይደለም ከኛም ሃይማኖት ሆኖ በጣም ብዙ እየጠፉ ያሉ ልጆች አሉ። እኔ በውስጥ መጥተው እንዲሁ ከሆነ ወደ ሌላ ሃይማኖት ሊሄድ ነው እንደዚህ ልን ነው በጣም ብዙዎች አሉ እንድንናገር የሚያደርግብን ምክንያቶች ማለት ነው። አይተው ከሆነም አሁን እየተሰራ ያለው ነገር በተለይ በሌሎችን ብታዩ በጣም ብዙ የአማንያን ወደ እምነት እየመጡ ያሉበት ነገሮች እየተገለጡላቸው ያሉበት ሁኔታ ነው። ስለዚህ እንደዚህ ዝም መባል ነው ያለበት ከሆነ እናንተ መናገር አለባችሁ ማለት ነው። ቤተ ክህነት ላይ ያላችሁ ማስተማር አለባችሁ ማለት ነው። በእነዚህ በሁለት ሰላም አሁን እኮ በሶሻል ሚዲያ ላይ ስንት እየጠፋን እንዳለ ለምለም ሳሚሽ እንዴት ነህ? እንኳን ደህና መጣ። ያቆ እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? እንዴት ዋላችሁ? ወንድሞች እንዴት ዋላችሁ? እንኳን ሰላም መጣችሁ። እንደምን ዋላችሁ? አሜን። ደህና ናችሁ? እንዴት ናችሁ? እኔ ልላችሁ የፈለኩትኝ እዚህ አጋጣሚ እንትን ስትሉ ለምን በነገራችን ላይ ጠፍተሻል። አሁን እንደውም እና እዚህ ላይ ካነሳችሁት ርዕስ ላይ አንድ ነገር ልለው ማለት እንደ አንድ ክርስቲያን ልናገረው የምፈልገው ነገር 50 ምናምን ሰዎች እያዩን ነው እዚህ ሚዲያ ላይ። ጥሩ ነው ማለትም አሁን እርስዎ ዲያቆን ነዎት፣ ለምለም ወይም ሳሚ፣ እኔ ሌሎችም እንደ አንድ ምእመን ነን። ግን ደግሞ የየራሱ የሆነ ተሰጥኦ አለው። ባይዘው ሁላችንም ዲያቆን ማለት የራሱ የሆነ ድርሻ አለው። ሁሉን ያውቃል ማለት አይደለም። መምህር ማለትም መምህር ሆነው ደግሞ የየራሳቸው የሆነ አላቸው ሁሎችም ማለት ነው። ያ ማለት ሁሉም የተሰጠውን ይዞ ሰውን እንትን ቢል አሪፍ ነው ብዬ ነው ማምን። ምክንያቱም አሁን ዲያቆን ወረዱ መሰለኝ እንጂ ለእሳቸው ነበር እያወራሁት የነበረ። አንድ ሰው ውጥት ብሎ ቢያንስ ያለውን አቅም ስለ እምነቱ ቢያንጸባርቅ ይሄ ክፋት አለው ብዬ አላምንም። እንዲያስተምሮ ማለት ነው። ለምን ሁሉም አሁን መምህራኑ ተዲያቆኑም ጀምሮ ብዙ ማለት ወጥቶ የመናገሩ እንትን የዛን ያክል ነው። ሶሻል እንትኑን ለመጠቀም ማለት ነው። ሶሻል ሚዲያውን ተጠቅሞ ደግሞ አንድ ሰው እምነቱን አንጸባርቆ ገደል እያሉትን ወደ ሜዳ ላይ ለመመለስ ወደ ጎሉ ላይ ለማምጣት ምቹ ነገር መፍጠር የተሻለ ነው። አንቺ ሲጀመር በጣም ነበር በፊት ላይ ፎሎ ያደረኩሽ ሲጀመር ገና ቲክታክ ሲጀምር ማለት ነው። የምሬ ነው ማርያምን፣ ጎበዝ ነሽ። እኔ አንቺን የሆነ የተሻለ እንትን አንቆልባብሽ አንቺን እንትን ለማለት ፈልጌ ሳይሆን የሆነ እንዴት በረታች ነው የምፈልገው እኔ። ጥሩ ነው። ኖ አይ ገብቶኛል። አይ በዚህ አሁን አንቺ ሶሻል ሚዲያ እየሰሩ ያለ ልጆች እኔ ሲጀምር ምንም አልሰራሁም፣ እስካሁን ሰርቻለሁ ማለትም። ግን እዚህ ሶሻል ሚዲያ ላይ እየሰሩ ያሉት
ሙስሊሞች ያቋርጡ ይባልና እሺ መምህራኖቻችሁ ወጥተው እስቲ ያስተምሩ። እዚህ ሶሻል ሚዲያ ላይ እየጠፉ ያሉትን ልጆች እስኪ ሰብስቧቸው። ስንት ነፍስ ናቸው እየጠፉ ያሉት? ምክንያቱም መጽሐፍን ገልጠው መጽሐፍ የማይለውን ይላል እንደገና ደግሞ የሚለውንም አጣመው ይላል እያሉ ብዙ ነፍሳትን እየወሰዱ እንዳለ ይሄ የአደባባይ ምስጢር የታወቀ ነው። እዚህ ላይ ያሉትን ሴትም ወንድም ይሁን እየሰሩ ያሉት ዝም ይበሉና እስቲ ወጥተው ይናገሩ። እንዲያውም እኮ ህይወቱን አሳልፈው ነው የሚሰጡት አይደለ? እዚህ ላይ ስለሌላው እምነት ጋራ ንጽጽር ሲሰሩ ህይወታቸውን አሳልፈው እየሰጡ እንደሆነ ሁላችንም እናውቀዋለን። እውነት ነው። ስለዚህ ይውጡና ያስተምሩ። ደስ ይላል። ልክ ነሽ። እኔ ልልሽ የፈለኩት አሁን እዚህ ጋርም እንዳጠናክርሽ የምፈልገው ያ ስላለ ሳይሆን አንቺ እምነትሽን ስለ ክርስቶስ ስለ ድንግል ማርያም ልጅ ብለሽ ያለውን ነገር ማንጸባረቅሽ የዚህን ያክል እንትን የሚያስወቅስሽ ሆኖ አይመስለኝም። ግን አሁን ቅድም እንደዛ ልልሽ የፈለኩትኝ የሆነ ነገር ስልሽ አይ እንደዚህ እያልኩኝ አይደለም ምናምን አልሽኝ ከታይ ጽፍልሽ። እኔ እንደዛ ልልሽ የፈለኩትኝ አንድ ዲያቆን ማለት ወንጌልን ተማረ ማለት አይደለም። የዲያቆን የራሱ የሆነ እንትን አለው፣ ሁሉም የራሱ እንትን አለው። በርግጥ እድርሻ አለው። ቤተክርስቲያን የራሱ የሆነ ማለት በየአቅጣጫው ያሰማራቻቸው ሰራዊት አሏት። ስለዚህ የውስጥ አገልጋይ አለ፣ ከዛ አደባባይ ላይ ከዛ ወንበር ተክሎ ኢቭን ይቅርና መምህር ሆኖ ራሱ ቤተክርስቲያን ላይ ጠጋ ብለሽ አይተሽ ያው ካወቅሽ እንዲያልልሽ ደግሞ የወንበር መምህርና የሰባኪ መምህር ይለያያሉ። ገባሽ? ነው ሰባኪ ቡሪና ሐዲስ የተማሩ አይ ኖ እሱ ብቻ አይደለም። ሁሎችም ብሉይና ሐዲስ የተማሩ ናቸው። የያዙት ሰርተፊኬትም አንድ ነው፣ የተማሩት ትምህርትም አንድ ነው። ግን ይዞታቸው ይለያያል። ለስብከት ለምእመናኑ ተደራሽነት ዝም ብሎ ለስብከት ብቻ የተሰጠው ጸጋ ማለት ዝም ብሎ ለስብከት ብቻ የተሰጠው ተሰጥኦ አለ አንድ ሰው ማለት ነው። ከዛ ግን ደግሞ ያኛው ደግሞ ሲሰብክ አይችልም፣ መድረክ ላይ ወጥቶ ለመስበክ አይችልም። ግን ወንበር ተክሎ ግን በደንብ አመስጥሮ የመናገሩ አቅም አለው። ያኛው ደግሞ ሰባኪ የሆነው ልጅ ደግሞ ወንበር ተክሎ ቁጭ ብሎ ወይም አንድ ምእመንን በዝብቶ በዘወዶ ብሎ ለማብራራት የሚከብደው አሉ። ቤተክርስቲያን ላይ 2-3 የመጽሐፍ መምህራኖች አሉ። ግማሻቸው የወንበር መምህር ናቸው፣ ግማሾች ደግሞ የመድረክ ላይ የስብከት አገልግሎት የሚሰጡ ናቸው። እነዚህን ለይተን ብናውቅ ጥሩ ነው። አንድ ዲያቆን ጠየቅሽ ወይም አንድ ሰባኪ ጠይቀሽ ይሄ ነው ስትዩ ምናልባት ሌላ ነገር ቢሰጥሽ እንዴ ለምን ምናምን ብለሽ የሆነ ውስጥሽ እንትን ማለት የለበትም። የምንጠይቀው አካላት ነው። ምክንያቱም የራሱ የሆነ እንትን ስላለ ብዬ ነው። እኔም እንደዛ አላስብም ሳሚ ወንድሜ። ምክንያቱም ሁሉም የራሱ ድርሻ እንዳለው የታወቀ ነው። ለዛ ነው ቅድም ልሽ የፈለኩት ለዛ ነው የታወቀ ነው። በጣም እውቀቱ ኑሯቸው ግን ካፍ አውጥተው መናገር የማይችሉ ብዙዎች አሉ። እንዳልከው የራሳቸው የሆነ ስጦታ አለ። ግን ደግሞ አንተ የመናገር ስጦታ ከሌለ የመናገር ስጦታ ያላቸውን ደግሞ አይ እንዲህ መሆን የለበትም ቤተ ክህነት ድረስ መጥተው ይጠይቁ። የትኛው ሙስሊም ነው ስራዬ ብሎ መጥቶ ወንበር ቤት መጥቶ ሊጠይቅ የሚችለው? እሺ አንድ ሁለት መጣ ቢባል ይሄ በሺህ የሚቆጠር ሙስሊም የአማኝ ሁሉ ይመጣል ማለት ነው። ስለዚህ መዳረስ ካለበት በተለይም ዘመኑ እንደተባለው ሁሉ ይህንን ሶሻል ሚዲያ ተጠቅሞ ብዙዎች ነፍሶችን ያዳነዋሉ። እንደዛ አድርጎ ተጠቅሞ ማዳን ይሻላል እንጂ መሰለን አንድ ሰው ጥያቄ ሲጠይቅ ቤተ ክህነት ድረስና እኔ ለምሳሌ ክርስቲያን ነኝ፣ እግዚአብሔር ይመስገን ኦርቶዶክሳዊት ነኝ። ያ ማለት ግን ጥያቄ አይኖርብኝ ማለት አይደለም። መጽሐፍትን አንብቤ ያልገባኝ ነገር ሊኖር ይችላል። ለምሳሌ ይችላል ብቻ ሳይሆን አንድ ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሰማይ ምንድነው ምድር ምንድነው ብዬ ብጠይቅ ጥያቄ ቢፈጠርብኝ መልስ የሚመልስልኝ አካል አለ ማለት ነው። እኔ ያለሁት አረብ ሀገር ነው። ስለዚህ አንድን መምህር ሰማይ ምድር ምንድነው የት ነው ያለው ብዬ ብጠይቅ አይ መጥተሽ ቤተ ጉባኤ መጠየቅ አለብሽ ቢለኝ ያስኬዳል? እችላለሁ? አሁን እኔ በዚህ ባለሁበት ደረጃ እኮ ይሄን ለማዋጀት ነው እያወሩ ያሳለፍኩት ሁላ የነገርኩሽ። እዚህ መመለስ አለባቸው ማለት ነው። አሁን ይሄ ልክ ነው እንዴ ታዲያ? ጥያቄ ካለ ቤተ ክህነት ድረስ መጥተው ይጠይቁ ማለት ልክ ነው? አይቻልም። እኔም ልልሽ የፈለኩት ይሄንን ነው። እስካሁን ያወራሁሽም እኮ ይሄንን ያትታል እኮ ይሄንን ሁላ እያዋጀው ነው እያወራሁሽ። አይተሃል አይደለ ሳሚ? ሐዋርያቱ ናቸው
ናቸው እነሱ ካሉበት ቦታ እየሄዱ እያስተማሩ የነበሩት ወይስ እነሱ ናቸው ወደ ሐዋርያቱ በብዛት ነው ያልኩት? ማንኞቹ ናቸው እየመጡ እየተማሩ? እስከ መስጊድ እስከ ጣዋታት አዳራሽ ድረስ እየሄዱ እየተመሳሰሉ ምን እያሉም ነው እንትን እያሉ ሲያስተምሩ የነበሩ እነ ጳውሎስ። በነገራችሁ ላይ እዚህ ያለን ልጆችን ብትረዱን በጣም ደስ ይለኛል እኔ። ምክንያቱም ሴት ልጅ በማህበር ዝም ትበል ተብሏል። በየትኛው ማህበር? ስንት ማህበር ነው ያለው ሳሙኤል? ሴት ልጅ ስንት ማህበር የሚለው ሴት ልጅ በእርግጥ ቤተክርስቲያን ሂዳ መድረክ ላይ ወጣ አውደ ምህረት ላይ የሆነ ነገር ልትል እንደማትችል ይነግሩናል። ግን እንደዚህ ወንበር ዘርግታ ግን ማስተማር ትችላለች አይደለ? በቃ ጉባኤ ላይ ባጭሩ ትምህርት ወንበር ዘርግታ ማስተማር ትችላለች። ወንበር ዘርግታ ለምሳሌ አሁን በታሪክ የምናውቃቸው እነማይ ወንዶችና ሴቶች በምድር ውስጥ ላይ ባሉበት በሌሉበት ሳይሆን አሁን በዚህው እንኳን አሁን በዓለማችን ላይ እነማይ ገላነሽ ነበሩ፣ የቅኔ መምህራን ነበሩ። እኔ የማውቃቸውም አሁን ዲማ ላይ ሂጂ አለች የቅኔ መምህር፣ ባህር ዳር ጊዮርጊስ ሂጂ እንደው ምሳሌ ነው የምነግርሽ። እኔ የማውቃቸው ነው። አሁን እንትና ባህር ዳር ሂጂ ፈለገ ገነት ነው። አዎ ቅዱስ ጊዮርጊስ እዛም የቅኔ መምህሯ ሴት ናት። ወንበር ዘርግታ እያስተማረች ነው። ያ ማለት በቃ ያላትን የተሰጠችውን ጸጋና ተሰጥኦ እያበረከተች ነው ለትውልዱ። ቤተክርስቲያንን እያፈራች ነው። ስለዚህ በዚህ መልኩ ያው ሞራልሽ ሊነካም አልፈልግም። በነገራችን ዲያቆን እስጢፋኖስንም እየነቀፍኳቸውና እየሰደብኳቸው አይደለም በፍጹም። ምክንያቱም በዚህ ምክንያት ከኛም ከክርስቲያን ሆነ ብዙ ነገር የሚሉ ስላሉ፣ ግን የሚያሳዝነው ደግሞ የሚጠፉትን ነፍሳት ስታይ ነው እንደዚህ ማለት የምትችለው በነገር ላይ። ምክንያቱም በውስጡ መጥቶ የኛ ክርስቲያኖችም ሆኖ ያሳዝናል። እኔ አሁን እንደዚህ ብዬ ብናገር እዚህ ላይ መናገሩ አያስፈልግም እንጂ ውጭ ላይ ያሉትን ብቻ ሳይሆን ውስጥ ላይ ያሉትንም ማጽናት ያስፈልጋል ብዬ አስባለሁ። እና እኔ እዚህ ጋር ስናገር እያስተማርኩኝ እንዳልሆነ ወይም ለማስተማር ፈልጌ ወንበር ዘርግቼ ምናምን እንዳልሆነ መረዳት አለባቸው። ምን ችግር አለው? እኔ እኮ አሁን ወንበር ዘርግቶ የተቻለ አቅም ያለው ሰው ወንበር ዘርግቶ ቢያስተምር ችግር የለውም። ግን አውደ ምህረት ላይ ወጥቶ መስበክ የሚለው ነገር በመጽሐፍ ሕግ የተቀመጠ ስለሆነ አይቻልም ነው። ምክንያቱም ታዲያ አውደ ምህረት የተባለውን በቤተክርስቲያን ማህበር የተባለውን በሶሻል ሚዲያ የሚለው ጋር አያይዞ እንደዚህ መናገሩ ልክ ነው? ቴክኖሎጂን ተጠቅመው ሌሎቹ በነቁበት እንትናቸውን አሰልጥነው ሶሻል ሚዲያቸውን አጉልብተው ብዙ ነገር በሚያደርጉበት እኛም ደግሞ በዛ አብረን መሄዳችን ነው ማለት እኛን ተከትለው ነው ባይዘወይ ስልጣኔ የኦርቶዶክስ ነው። ምንም ጥያቄ የለውም። ከድሮ ከነ ላሊበላ ጀምረን ስናይ ማለት ነው ታሪክ